My name is an artist, Teddy Afro. I come from Ethiopia. Music is my life, but life has tested me. ኳስ ጨዋታ አልወድ እንዳልጨብሽ አራን ሰውን አምጡት ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ እንደምን ቆያችሁ ቅዳሜና እሁዳችሁ እንዴት አለፈ ደህና እንደነበራችሁ ተስፋ አድርጋለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን አዝናኝ አስተማሪና መነጋገሪያ የሆኑ ቪዲዮዎች ላይ ሐሳብ አስተያየቶቻችንን እየሰጠን አብረን እንቆያለን ቪዲዮን እንደሁሉ ጊዜውም ላይክ በማድረግ ጀምሩ ለቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጉ በጣም መነጋገሪያ ጉዳዮች አሉ ሁለተኛ ቻናሌን ኮሜንት ላይ ገብታችሁ ቼክ አድርጉ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ እሺ ሄቪዌት ፋይቱ ላይ የነበሩ ነገሮች እስቲ እናወራ ሄቪዌት ፋይቱ እና እስቲ ሌትስ ሲ አሁን እንትን እድሪስና 103 ኪሎ ነው እድሪስና 103 ኪሎ እና አሁን ይሄ የ103 ኪሎ አሰልጣኙ ከታች እዩት ቪዲዮ እንትን ያለ ያስ ያያሉ ከዛ አልሆነም ሽሽ ስልታይ ሂድ ወደዚህ ዙር ያለው ኳስ አረገው እንዴ ሄዶ ኮርነር ላይ ያገኘው ማለት ነው ኮርነር ላይ ሲያገኘው ይሄንም ላይ በኤልቦ ፓው ሲሰጠው ማለት ነው ከብሩነት ሄዶ ሹት ተነሳ ሰላም ከዛ የራሱ አሰልጣኝ ሰላም ይላል የራሱ አሰልጣኝ እንደዚህ እንዴት ሰላም ነው እንኳን በመድን ድርጅትና በስዌት ቦክስ ተባባሪነት የተዘጋጀው ወደ የመጀመሪያው ኪክ ቦክስ ላይ እንኳን በሰላም መጣ አንተና ከኤምኤም ፋይት በተለየ ደግሞ ልጅ ሚካኤል ከሆነ ሰው ጋር እየተነጋገረ ነበር ወይም ደግሞ እንደዚህ እንደምታዩት ከሆነ ሰው ጋር እየተጨቃጨቀ ነበር አዎ በስተክል እየተጨቃጨቀ የነበረው ከገብርዬ ጋር ነበር እና ከገብርዬ ጋር ትንሽ መነጋገር ውስጥ ገብተው ነበር ይሄም ሊገቡት የቻሉት ገብርዬ ፋይተሮችን ይዞ እየወጣ ያለ ፋፍ እግሩን ዘርግቶ ነበር ከዛ በኋላ እግርህን ለምን አሰበሰብን ብሎ ሲነግረው ምን አገባ ምናምን ትንሽ ተጨቃጨቁ ከዛ በኋላ በሌላ ምክንያቱም ገብርዬ ቲክቶክ አካውንቴ ላይ ቴዲዮን ነው ማደንቀው ብዬ ለቅቄ ነበር በዛ ምክንያቱም ሊሆን ይችላል የተናገረኝ ምናምን እኔም ምንም አላልኩትም በሰላም ተለያይተናል ሰላም ይቅር ተባብለናል ብሏል ገብርዬ ላይቭ ላይ ነው የተናገረው ላይቭ ሪከርድ ስላደረኩ ላይቭ ላይ ሰማሁትን ያጋራችሁ ይመቻችሁ ዘመንስ ፕላስ ምልክታውን ጫ ቤተሰቡን ይቀላቀሉ ፈጣን አዲስ እውነተኛ መረጃዎችን ከኔ ማግኘት ይችላልላችሁ ልጅ ማይክ እኮ ወንድ እኮ ብራዘር ልጅ ማይክማ ተጣልቶ እኮ ነው ተጣልቶም አይደለም ለነገሩ ልጅ ማይክ ወደዛ ገፍ እንዴት ባለ የሆነ ልጅ ሚካኤል ቁጭ ባለበት ሲያልፍ ጠለፈው እኔ ልንገራችሁ ሐቁን ሲያልፍ ጠለፈው ልጅ ሚካኤል ተሳስቶ ማለት ነው እግሩ እንደዚህ እርግጥ ሲያደርግ ልጅ ሚካኤል ጠለፈው ከዛ ምን እሺ ነው ምናምን ነገር ፋፍ ተነሳችና አንተ እዚህ ጋር እኮ የምታየው የዘነጠ ዱርዬ ነው አይደል ግፍት ያደረገው ተንገዳገደ አልኩ አንገዳገደው እውነትም የዘነጠ ዱርዬ አይደል ፋፍ እኮ ድሮ ቦክሰኛ የነበረ ሰው ነው አንተ ምን ነካ ሐቁ ነው ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኑ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው ራውንድ 1 ራውንድ 2 ራውንድ 3 እያለሽ ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒዮን ትታ እንደዚህ እንዲ ለምታሽከረክረው እንኳን ክብር የላችሁ ስራ መናቅ ንቀት ስራ መናቅ እንቅድፍት ሳብላጥ ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ በስማም ይሄ በረሮ የሆነ ፍጥረት እኔ ባንግላዴሽ አለመሄደው ነው እንጂ ነበር አይዞሽ በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛት ሚስኮል እንዳው ሲበዛበት ነው የኛ ሀገር ቦክስ ብዙ ክስተቶችን አስተናግዷል በተለይ የስፖርታዊ ጨዋነት የሚባል ሁሉም ኢጎ ይሆናል በብረት ማይንዱ ያሰበ ያንን ተመልክተናል የፋፍ ጉዳይ እንደሰማችሁት ነው እንግዲህ እኔ በቦታው አልነበርኩም የሰማሁትና ያጋራዋችሁ የኛን ሀገር ቦክስ እንዴት አያችሁት እናንተ ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ እንዴት ነው ከዚህ ጀምሮ እስከዚህ ይቀመጣል እንዴ ረምንጉር ነው አንቺ ሸርሜ
ነው እንደዚህ ፈርጠም ያለ ነገር ሸርቤክ ብታረገው ደስ ይላል። እዛው አስተግፊሩላህ አልዓዚም። እንዴት ታረገው አንተ? ለሬዲ ነው ለሁሉ ነገር የምትለኝ ነገር ለመስራት ማለት ነው። አረ መድኃኒዓለም ያለ አንተን የሚያገባ አለ ቦርኮ አላውቅም። ምን ያስድብ ነው ሄደው። ሰላም እንዴት ነሽ? እዛ ጋር የቲክቶክ ቪዲዮ እየሰራው ነበር። ሰላም የሆነ ጥያቄ ጠይቄሽ ብር ልሸልምሽ። ደስ ይለኛል። ምን መሰለሽ ጥያቄው ፍቅረኛ አለሽ? ፍቅረኛ የለኝም። ኦኬ ከዚህ በፊት ኤክስ ነበረሽ? ስለዚህ ምን እናደርጋለን? ኤክስሽ ጋር ትደውይና ያቋረጣችሁትን የፍቅር ግንኙነት እንደ አዲስ እንጀምር እንቲው እሺ ካለሽ 2000 ብር ሰጥሻለሁ። ካላለሽ ደግሞ ሳታገኝ ትቀሪያለሽ ማለት ነው። አረ እንደውም ደስ ነው የሚለው። እሱ ፍላጎት ነበረው በነገራችን ላይ ነው ይስላል። አረ እባክሽ እንግዲህ እሺ ካለሽ የ2000 ብር ሽልማት ተሸላሚ ትሆኛለሽ ማለት ነው። አረ ችግር የለውም። እሺ ይለኛል። እስኪ ደውይለት። እሺ ስልኩን አጥፍቼዋለሁ ግን በቃል ያውቃል። አረ ማይረሳ ነው ማለት ነው። ሄሎ ውዴ እንዴት ነህ? አለን እግዚአብሔር ይመስገን። እኔ የምልህ እንዴ ሜሪ እኮ ነኝ። ምን ሆነህ ነው? ኧረ በእግዚአብሔር ፍቅረኛ እኮ ነኝ። ምን ሆነህ ነው እንዴ? የትኛዋ ደስ ይላል ደግሞ እሱን አሁን ቀልዱን ተውና በእናትህ ናፍቀኛልና እንደ ድሮ ብንሆን ደስ ይለኛል። ምን ታስባለህ? አንተ እየቀለድኩ አይደለም የምሬን ነው። አንተ አላውቅም እንዴ በእናትህ ምን ሆነህ ነው እንዴ? ሂድ አመዳም ሲያስጠላ በእናታቸው። አንተ አላውቅም እንዴ ትናንት ካልሲ ቀየርኩ ብለህ ታወራለህ? አዎ እግዚአብሔርን እኔ ኧረ ይደብራል በጣም። እሺ አታስመስል እባክህ። ሚስቴ አንተን የሚያገባ አለ እኮ አላውቅም። እኔ ደስ ሰው አረኩ ብዬ አረ ወይኔ ነው አቦ እግዚአብሔርን አመለጠ። ደስ አላውቅም እንዴ አንተ አመዳ ሲጀመር ማለት ነው። እኔ ካልሲም ባላጥብ ኖሮ ቆመህ አትሄድም ነበር። እሺ ግን የምር በጣም ነው ማዝነው። እሺ አንተ ቦርኮ ሬሳ ሲያስጠላ በለ። ድሮ ሰው አርጌ ደና እየመገብኩ ሰው አርጌ ነበር። አሁን ብሶ ባህል ድሮ ሬሳ የቁም ሬሳ ሲያስጠላ አይበቃም። ጊቫዌውን ሳታገኝ ቀርተሻል። አረ በጣም ነው የተናደድኩት። አይዞሽ እንግዲህ አረ ግድ የለም ትንሽ እውነት ለማስመሰል ብትሞክሩ እኮ ጥሩ እኮ ነው። ደግሞ በዚህ ልክ ሰው ይሰደባል። አሁን ብትሰድቢው እንዲህ ተረጋግቶ ሲያወራሽ አቤት አቤት። ብዙዎችን ያሳዘነው የተወዳጁ ኮሜዲያን ፍልፍሉ ሁኔታ ተሽሎት ዛሬ ከሆስፒታል ወጥቷል። ተወዳጁ ኮሜዲያን ፍልፍሉ ባለፉት ቀናት በድንገት በገጠመው ህመም ሲታከም ቆይቶ ዛሬ ከሆስፒታል መውጣቱ ተሰምቷል። ጓደኛውም ባጋራው ተንቀሳቃሽ ምስል ተጫዋቹ ፍልፍሉ አሸንፈን ተመልሰናል፣ አይኔ እየሸለለ ነው ሲልም ተደምጧል። አንድ አይናችን ብቻ ነው አይኔ እየሸለለ ነው። እንኳን ለቤት አበቃው። ኳስ ጨዋታ አሉት ማለት አራን ሰውን አምጡት። ደፋር ታገስኩሽ። ምንድን የኔ ወድ እንዴት ልታገባኝ ወሰንክ? ግን ስለምወድሽ። ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ፣ ቤታችን ሲቆሽሽ አዲስ ቤት እንከራያለን። በየጊዜው ገንዘብም የለኝም። ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ።
ድንግልም አይደለሁም። ይሁን ደስ ይላል። ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበር። እንዴት ቅልል እንዳለ ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድነው? ተራ ነገር ነው። ባውቀው ደስ ይለኛል። ካልክሽ አንድ ሰይጣን ካስወጣ ዛሬ ፓስተር ሆናለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት በሞታ ላይ ያለው መንፈስ የጨለማ መንፈስ ከላዩ ላይ ይገባል። በኢየሱስ ስም ጨለማ መንፈስ ውጣ። በኢየሱስ ስም ጸልያለሁ። በዚህ ሰዓት አልወጣም። ማይ ብራዘር ይወጣል እንጂ ምንም አልሆንኩም አለው። እንዳፈጠጥኩ ነኝ። ሚሊዮን ጴንጤ አንሌባ ሁሉ መቀመጫን አዝለምዞ ጠቅላላ ጴንጤ አሌባ እየተቀመጥኩ በቄሎ ወደው ተመስግባ ተመለስ። አንድ አጋንንት አስወጣ። ወንድ ከሆንክ ዳዊት ሞላልኝ ይሽራል እና ዛሬ የፕሮቴስታንት እዩ ጩፋ ምናምን እስራኤል ዳንሳ የምትለው ሌባው አሁን ኑ ጠቅላላ ከኔ አንድ አጋንንት ከወጣ እኔ ጴንጤ ሁኜ ፓስተር ሁኜ ሰብካለሁ። ቀጥ አሁን ጠቅላላ በዚህ ሰው ውስጥ ያለው መንፈስ ይውጣ በኢየሱስ ስም። ህዝብን የሚያንከራትት ትውልድን ወደ ስህተት የሚመራ በጌታ በኢየሱስ ስም ከውስጡ የተነቀለ ይሁን። ጨለማ መንፈስ ይውጣ በኢየሱስ ስም። ጮህ ውጣ አንተ በኢየሱስ ስም ይውጣ። ሞክር እስኪ ዛሬ አንተ እሱ መስቀል እንዴት አረከው? ጴንጤ ማድረግ አይፈልግም። አጭበረባሪ ጠቅላላ ከዳዊት ወላል ጀምሮ አሁን ያለው ዳዊት ወንድምና መስቀል እንዴት አይወድም? የሚባል ሌባ አሁን ሶፎንያስ ጓደኛ ጀለስ ቅጥራው አንተ አልቻልክም። የጳውሎስ መንፈስ ወርዶብኛል። እኔን ጣለኝ እስኪ ንስሐ ግባ። ውሸት የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። አንድ ሰይጣን አውጣ ሰይጣን ሌባ ጴንጤ ሞጣየቶ ንስሐ ግባ። አንድ አውጣ ነው ማለት ጴንጤ ውሸት ምን ነው? ላንተ የመዳን ቀን ዛሬ ነው። ንስሐ ግባ። ውሸት አድነኝ ሰይጣን አውጣልኝ። የሚያድን ኢየሱስ ነው። እዩ ጩፋን ጥራ። ስለአንተ ኢየሱስ እየጠበቀ ነው። ይጠብቅሃል። ንስሐ ግባ። ባህርዳር ተሳዳቢ የእግዚአብሔር መንግሥት አይወርስም። አንድ ጴንጤ መላው ጴንጤ ተሰብስቦ ከኔ አንድ ሰይጣን ከወጣ My name is an artist, Teddy Afro. I come from Ethiopia. Music is my life, but life has tested me. I lost my studio, my piano, my kira, my computer, everything was taken. But I will not stop. Challenges do not define me. My voice will rise again. My music will live. And no matter what is taken, my spirit cannot be stolen. And no matter what is taken, my spirit cannot be stolen. I will come back stronger. For my people, for my country, for the truth. And no matter what is taken, my spirit cannot be stolen. I will come back stronger. For my people, for my country, for the truth. ነገራችን ላይ በኤአይ አድርገው እንግዲህ ቴዲ ንብረቱ ጠፍቷል ምናምን የሚሉ ዜናዎች በባለፈው ሳምንት ሲወጡ ነበሩ። እነዛ ያወጡት ጋዜጣ ማን እንደሆኑ ማንነታቸውን ትገምቱ ይሆናል። ምናልባት ትክክል አይደለም እየተባለ ነው አሁን እየወጣ ያለው ከመንግስት እንደሰማን ብዬ እኔም ነግሬያቸዋለሁ። መንግስት ምንም ስላላለ አሁን ግን ቴዲ ስቱዲዮ ተሰብረዋል እንትና ታስረዋል የሚባለው ጠቅላላ ውሸት መሆኑን ፌደራል ፖሊስ ተናግሯል። በጣም ያስገርማል። ግን ማንን እንደምታምኑ ግራ ይገባቸዋል። በእርግጥ ለዓላማ ብሎ ዜናዎች ይሰራሉ። አንዳንዴ ግን እሱን እንተው። ግን እስቲ አሁን በተሰማ መረጃ ከቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋም ሆነ ሌሎች መረጃዎች መሰረተ ቢስ ናቸው በማለት ፌደራል ፖሊስ ገልጿል። ፌደራል ፖሊስ ለአዲስ ማለዳ በሰጠው መግለጫ የቴዲ አፍሮ ስቱዲዮ ዘረፋና ሰዎቹም ታሰሩ የሚሉ ወሬ ከእውነት የራቀና መሰረተ ቢስ ነው ብለዋል። ምክትል ኮሚሽነር ሙሊሳ አብዲሳ ድርጊቱን የሳይበር ጦርነት ሲሉ የጠሩት ሲሆን የተወሰኑ አካላት አርቲስቱን ለፖለቲካ መጠቀሚያ ለማድረግ እየሞከሩም ነው ብለዋል። ፖሊስ እንደገለጸውም ቴዲ አፍሮ በአሁኑ ወቅት በቤቱ በሰላም ይገኛል። በእርሱ ላይ የተጀመረም ምንም አይነት የወንጀል ምርመራም የለም። በዘፈን ምክንያት ሰው የሚታሰርበት ዘመን አልፏል ያሉት ፖሊስ አርቲስቱ በፈለገው ርዕስ ላይ ሙዚቃ መስራትም መብት እንዳለው አረጋግጠዋል። ፖሊስ ይህን ቢልም የአርቲስቱ የቅርብ ሰዎች ግን ስቱዲዮ መዘረፉንና እስር መፈጸሙን ለዓለም አቀፍ ሚዲያዎች ተናግረዋል። ቴዲ አፍሮ ግን እስካሁን በዚህ ጉዳይ ላይ ያለው ነገር የለም። ያሬድ ይላል
ያሬድ በነገራችን ላይ ሴፎን ኢቢኤስ ላይ ከዚህ ቀደም ቀርቦ ፍቅር ይዞኛል አልቻልኩም ተሸንፌያለሁ ሽማግሌ ትሄድልኛለህ ምናምን ሲል ነበረ። ልጅቷ ተገኝታለች እንግዲህ አግብቷታል። እሷ ትሁን አትሁን አልተረጋገጠም፣ ግን ያው የሚወዳትን ሴት እንደሚያገባት ባለሙሉ ተስፋ ነኝ። ያሬድ ወደ ትዳር ዓለም ይላል። እኔ አሁን በጣም የሚገርም ከረጅም ጊዜ በኋላ የሆነ ነገር ሲገጥመኝ በቃ ደስ ይለኛል። እግዚአብሔር ማለት ይመስለኝ የሆነ ጥሩ ነገር ይመጣልኝ እንደሆነ ብቻ ነው ማለት ምን ቢገጥምሽ ነው። በጣም በቃ ሃይማኖተኛ ጥሩ ሰው ነው አይደለም። በቃ ካለፍኳቸው ነገሮች አንፃር አሁን ከፊት የሚመጣ አላቅም። እግዚአብሔር ከዚህ በኋላ ምን እንደሚያመጣ አላቅም። ግን በቃ የሆነ ፈተና ሲገጥመኝ ላልፈው እንደሆነ እግዚአብሔር እንደተማመነብኝ ብቻ ነው ማስበው እና ይሄ ሜቢ አንዳንዴ እኮ ስንጠፋበትም ወይ እንዳንጠፋበትም ይዘን ሲፈልግ እንደዛ ብዬ ብቻ ነው ማስበው ነው። አንዳንዴ የተማመንሽባቸውን ሰዎች እንትን አለልኝ ምናምን ማለት አያስፈልግም። ለካ እግዚአብሔር ነው የሚያዘጋጀው፣ ሰውም የሚያዘጋጀው እግዚአብሔር ነው። ፈተናውም እግዚአብሔር ነው። ደግሞ አልፈዋለሁ ብሎ ማሰብ ደግሞ ትልቅ ነገር ነው። አንዳንዴ ሜንታሊ ያላደግን አንዳንዴ ቶሎ አናድግምና ውስጣችን በቃ ያንን እንድናድግ ቶሎ እንድናድግ እግዚአብሔር እንዳለ ማሳወቅ ሊሆን ስለሚችል በዛ ነው ማልፈውና እግዚአብሔር ማመስገን ነው። አሁን ምንም ባለቅስም ባዝንም ሳይሆን የማለቅሰው እግዚአብሔር ያደረገልኝ ነገር በቃ የደስታ ብቻ ነው። ታምባ አልቅሳለች። እኔ አንዳንድ ሰዎች ሚዲያ ላይ መጥተው ኮንሴፕቹዋል ወሬ ሲያወሩ በጣም ነው የሚያስቁኝና ስለምን እንዳወራች አናውቅም። የሆነ እንደዚህ ስትሆን በቃ አለ አይደል ምናምን ተብሎ ወሬው ምን እንደሆነ አያወሩ። አንዳንድ ሰዎች ሚዲያ ላይ የሊያን ፎቶ ለጥፈው በቃ አንቺ ነሽ ለዚህ ያበቃሻት ምናምን እያሉ ነው። ምንም ሆንኩ ምንም እንትና በደለኝ አላለችም እንግዲህ ማርታ ጎይቶም። ነገር ግን ስትረስድ እንደሆነች ወይ ደግሞ ጭንቀታም እንደሆነች እኔ በጣም እንዲሁ ከሩቅ ይመስለኛል ሳያት። እናንተ እንዴት ተረዳችኋት? ግን ፊዚካሊ በፊት እንዳየና ሳይሆን አሁን ቀነሳ ተመልሳለች። በጣም አስገርሞኛል። በጣም ነው የቀነሰችው። ሌላኛው ጉዳይ ዳናይት መክብብ ምናልባት ልትታሰር ትችላለች። እግድ ወጥቶባታል። ሰበር ዜና የታዋቂዋ ተጽዕኖ ፈጣሪ የቲቪ ፕሮግራም አዘጋጅ ዳናዊት መክብብ በፍርድ ቤት መታገዷ ተረጋግጧል። ዛሬ ሚያዝያ 18 2018 ዓ.ም በታዋቂዋ የማህበራዊ ሚዲያ ኮከብ ዳናዊት መክብብ እና በሌሎችም 4 ተከሳሾች ላይ ፍርድ ቤቱ የንብረትና የባንክ ሂሳባቸው እንዳይንቀሳቀስ እግድ ማስተላለፉን አስታውቋል። ሰዎችን ወደ ውጭ ሀገር እንልካለን በማለት ከተለያዩ ግለሰቦች ከያንዳንዳቸው 437,000 ብር የተቀበሉ ቢሆኑም ሳይልኩን ቀርቷል በሚሉ 13 ግለሰቦች እየተከሰሱ ሲሆን የክሱን ሂደት ተከትሎም ዳናዊት መክብብን ጨምሮ ሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳባቸው እግድ እንደተጣለባቸው ታውቋል። እኛም ሂደቱን ተከታተልን እንድናሳውቃችሁ የፕላስ ምልክቷን በመጫን ፎሎ ያድርጉም። አማርኛ ይሄ ልጅ ይስቃል እንጂ አማኑኤል ሀብታሙ ታምር ነው። የሆነ ፊልም ሰርቶ በቃ መሳቅ አቁሞ ነበር እየተባለ ኮስተር እንዳለ ነው። ሰይፉ አስቆታል። እንደምንም ከንፈሩን አስከፍቶት ጥርሱን አይተናል እና ሰሬ የገጠር ጴንጤ አዲስ ነገር እኮ መጣ። አንተ ምንድን ኢየሱስ ጌታ ነው ኢየሱስ ጌታ ነው። ጧት ጧት ፀሐይ ትወጣለች። ምንድን ጧት ጧት ፀሐይ ትወጣለች። ዛሬ ነው እንደ ፀሐይ መውጣት የምታውቀው? አንተስ ኢየሱስ ጌታ መሆኑን ዛሬ ነው የምታውቀው? እግዚአብሔር ይስጥ። እሺ ጊልዶ ጋር አድርሱልን፣ ሼር አድርጉት። ምንድነው የተዘጋጃችሁበት ዘፈን? ስለ እውነትና ሀቅን አንድ ላይ አድርገን ልንዘፍን ነው። እውነት ነው እሸት ነው እሱ እኮ ሌላ ነው። እሺ 2 ደቂቃ አላችሁ፣ በደንብ ተጫወቱ። ውሸት ለመናገር አትሻም ምላሴ ለእውነት እሞታለሁ አልሳሳም። አራውጁት ሪቨርብ እንዴ በጣም እንዴ ፊች አለፋችሁ። ቀስ በሉ። እንቀይር ቀይር ራፕና ውሸት ለመናገር እንዴ ግጥሙ በቃ ለእውነት እሞታለሁ እንዴ በእናትህ አባቴ አልፈናል። በእናትህ ብዙ ገንዘብ አውጥተናል እኛ። በእናትህ አባቴ አሳልፈን በእናትህ አባ ወይ አብሮኛ ደርሽ ብለህ አትርቀኝማ። ማኔ እኔ ጀምሱ እንደ ሌሎች ወንዶች መስሻለሁ። አንዴ ሰጠሽም ያረከሽ ምሽ አንቺ ያረከሽ ምሽ ወገኖች ስለ መድኃኒዓለም ወጣት ነው ይሰርሽ ማልበላ የኔ አባት ሲያሳዝ የኔ አባት ዋሽሚብኛ ይሄ ነው ማለት አንዴ ሰጠሁት ብለሽ ነው አይደል? ይኸውልህ በደል እኔ ላይ ዋሽሙብኝ። አባማ ለመጣላት ሰበብ ነው። ከተገለ እንዳለሽ ሁለተኛ
መገላገል እያለ አልፈልግም ነው የምን አባ ነው። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። መረጃዎች እንዳገኛችሁበት ዘና ፈታም እንዳላችሁት ተስፋ አደርጋለሁ። ቪዲዮ ላይክ አድርጉ ፕሊዝ ላይክ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።